ሻሎም ቅዱሳን እንዴት ናችሁ? ጌታዬ ሚኪያስ ነኝ። እግዚአብሔር ሰላም ሁላችሁን ባላችሁበት ስፍራ ያገኛችሁ። በዚህ ሰዓት በዚህ ቀን ደግሞ እግዚአብሔር በሰጠን በዚህ ሚዲያ የክርስቶስን ወንጌል ለመስበክ አንዳንዶችን ለማጽናናት አንዳንዶችን ደግሞ እግዚአብሔር ቃል ወደፊት እንዲሄዱ ለማጠንከር በእምነታቸው ሊፍታፕ ለማድረግ መጥቻለሁኝ። ክብር ለጌታ ይሁን። በዛሬው በዚህ ፕሮግራማችን ከማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ጀምሮ ያለውን ቃል አብረን የምንካፈል ይሆናል። አንብበውና ከዛ በኋላ ሐሳቡን እንነጋገራለን። በጌታ በኢየሱስ ስም አነባለሁ። ማቴዎስ ወንጌል ምዕራፍ 14 ቁጥር 22 እንደዚህ ይላል። ወዲያው ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱን በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያው ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ አትፍሩ አላቸው። ክብር ለጌታ ይሁን። በዚህ በማቴዎስ ወንጌል ምዕራፍ 14 ላይ እንግዲህ እንደምታውቁት ይህንን ሐሳብ የማርቆስም ምዕራፍ 5 ላይ ታገኙታላችሁ። ከዚህ በፊት የሆነው ታሪክ ምንድን ነው? ኢየሱስ ክርስቶስ ብዙ ሰዎችን የጥቂት እንጀራ የነበረውን አብስቶ በ5 እንጀራና ከ2 ዓሣ አብስቶ ያንን ሁሉ ወንዶች ብቻ 5000 ሰዎችን መግቦ ከጨረሰ በኋላ ከዛ በኋላ የሆነ ታሪክ ነው እዚህ ጋር የምናገኘውና ደቀ መዛሙርቱን ምን አላቸው? እንግዲህ እናንተ ወደ ቀድማችሁ ሂዱ፣ እኔ ደግሞ እመጣለሁ ብሏቸው እንዲሻገሩ ባህሩን እንዲሻገሩ አዘዛቸው። በመሸም ጊዜ እነዚህ ደቀ መዛሙርት ተነሱ፣ ጉዟቸውን ጀመሩ። ከዛ በኋላ ምን ይለናል? ንፋሱ እጅግ ብርቱ ነበርና መርከቢቱን ወይም ጀልባይቱን በጣም ትጨነቅ ጀመረ፣ ማወክ ጀመረ ይለናል። እንደምታውቁት በዚህ ስፍራ ላይ እንግዲህ ጌታ ኢየሱስ አንድ ነገር ነግሯቸዋል። ወደፊት ሂዱ፣ እኔ ደግሞ በዛ አገኛቸዋለሁ ብሎ ጌታ ኢየሱስ በዚህ በሉቃስ ወንጌል ላይ በማርቆስ ወንጌል ላይ ተናግሯልና በሁሉም በማቴዎስም ላይ እናገኘዋለን ይህን ሐሳብ። በተለይ የዚህኛው ባነበው ደስ ይለኛል። የማርቆስ ወንጌል ምዕራፍ 5 ቁጥር 45 ላይ ወዲያው ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይ ገብተው ወደ ማዶ ወደ ቤተሳይዳ እንዲቀድሙት ግድ አላቸው ይላል። እንግዲህ ወደ ማዶ ቤተሳይዳ የምትባለው ከተማ ቀድመውት እንዲሄዱ ኢየሱስ ክርስቶስ ነግሯቸው አስቀድሞ አዟቸው ነበር። ክብር ለጌታ ይሁን። ሆኖም ግን ታንኳይቱ ከጥቂት ጉዞ በኋላ በብርቱ ንፋስ በብርቱ ማዕበል መጨነቅ ጀመረች። ኃይለኛው ንፋስ ያወካት፣ ማዕበሉ ያወካት ጀመረ። አዘሚደስት ኦፍ ዜር ጆርኒ በጉዟቸው መካከል ላይ ያልጠበቁት ያላሰቡት ነገር የሚያስጨንቅ የሞት ድባብ ከበባቸው። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ እንግዲህ ኢየሱስ ክርስቶስ ከነሱ ጋር እንደሌለ በግልጽ እናውቃለን። በግልጽ መጽሐፉ ይተርክልናል። አስቀድሞ እሱ ሊጸልይ ወደ ተራራ ሲወጣ እነሱን ሂዱ፣ ተሻገሩ፣ በዚያ ቀደሙኝ፣ ወደ ቤተሳይዳ እንሻገራለን ብሎ ነግሯቸዋል። ስለዚህ ብቻቸውን ነው የሄዱት እና ኢየሱስ ክርስቶስ በዚህ ስፍራ ላይ የለም እና በጣም ታወኩ ይለናል። ተረበሹ፣ ታወኩ የሚል ቃል በዚህ ስፍራ ላይ ታገኛላችሁ። እና የሚገርመው የሌሊቱ እንግዲህ ምን ያክል በመሸ ጊዜ ነው እንግዲህ ብለው ሌሊቱን ሙሉ እስከ አራተኛው የሌሊቱ ክፍል ይላል። which means እንግዲህ አራተኛው ክፍል የምንለው እንግዲህ እነዚህ 12 ሰዓት
ብንከፍላቸው 3 ሰዓት አድርገን ማለት ነው። አራተኛው ክፍል ማለት እንግዲህ ከ1 እስከ 3 እስከ 6 እስከ 9 ከዛ በኋላ አራተኛው የምንለው ከ9 እስከ 12 ሰዓት ያለው የሚነጋበት ጊዜ ማለት እና ልክ ኢየሱስ ክርስቶስ ወደ 9 ሰዓት በኋላ ባለው እንግዲህ እነሱ ለስንት ሰዓታት እንደታወቁ አናውቅም፣ መጽሐፍ ቅዱስ በግልጽ አያስቀምጥም። ነገር ግን አራተኛው የሌሊቱ ክፍል ላይ which means ከ9 ሰዓት እስከ 12 ሰዓት ባለው የሌሊት በጣም ድቅድቅ ጨለማ ያለበት ከእኩለ ሌሊት ባለፈ 9ኛው ሰዓት እና ከዛ በኋላ ባለው ሰዓት ላይ ኢየሱስ ክርስቶስ ወደ እነሱ መጣ። የመጣበት ሁኔታም ደግሞ የበለጠ የሚያሸብር አይነት ሆነባቸው። ይኸው በባህር ላይ ባስጨነቃቸው ነገር ላይ እነሱን ባወካቸው ነገር ላይ እየተራመደ የሚሄድ ሰው አዩ እና እዚህ ጋር ቁጥር 26 እንደሚል ደቀ መዛሙርቱ በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ እና ምንድነው ያሰቡት? እንግዲህ በእንቅርት ላይ ጆሮ ደግፍ እንደሚባለው ተረት እየተጨነቁ ነው ያለው፣ ማዕበል እያወቃቸው ነው ያለው፣ እየተረበሹ ነው ያሉት። በቃ ሞት እየሸተታቸው ባለበት ሁኔታ ላይ እንደገና ምትሃት ብለው የሚያስቡት እንግዲህ ገብቷቸዋል። አንዳንድ ጊዜ በዛም ጊዜ ምናልባትም ሊኖር ይችላልና በባህር ላይ ሲሄድ የታየ አንድም ሰው አንድም ነብይ ታይቶ አያውቅም። ስለዚህ ይሄ ነገር ምትሃት ነው፣ ሰይጣን ነው ያሉ ይመስለኛልና እንደዛ ነው። ጭራሽ ሁለተኛ ፍርሃትና ሁለተኛ መታወቅ ወደ እነሱ መጣ። በጣም የሚገርም ነው። እንግዲህ የሚገርመው ነገር ጌታ ኢየሱስ እንደሆነ ወዲያው እንደተረዱት ያላችሁ እዚህ ጋር ምን ይላል? ጮሁ ይላል። ወዲያው ኢየሱስ ተናገራቸው ይላል። ኢየሱስ ጌታ ወዲያው በባህር ላይ እየተራመደ ለነሱ ጭንቀት፣ ለነሱ ሞት፣ ለነሱ ጥፋት ነው ብለው እውነትም ደግሞ በሆነው በዛ ማረባ እየተራመደ ኢየሱስ ክርስቶስ መጣ እና አንድ ቃል ከሱ ደግሞ ወጣ። ጭራሽ ይሄ ነገር ሲያስጨንቃቸው ምትሃት ነው ይሄ እንደዚህ ማንም ሰው በዋለ ሲል አላየንም ምትሃት ነው ብለው ደግሞ እንደገና ሲታወቁ ኢየሱስ እንደዚህ የሚል ቃል ወደ እነሱ አመጣ። አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ አትፍሩ። ኢየሱስ ጌታ ዛሬ ባለንበት ሁኔታ ላይ የገጠመን በጣም የሚያስጨንቅ የሚረብሽ የሚያውቅ ብዙ ነገሮችን በእርግጥ ከዚህ በፊትም እየሰማን መተናል። ይሄ ደግሞ አሁን የመጣው በሽታ ኔቪት ኮሮና ምናምን የሚባለው በሽታ እንግዲህ ብዙዎችን እያስጨነቀ የዓለማት ኢኮኖሚ እያወቀ በጣም ገናና ሀያል የሚባሉ ሀገራትን ጭምር የሀገር መሪዎችን፣ ባለስልጣናትን፣ ነጋዴዎችን ብዙ ባለጠጎችን ጭምር ጠቢባንን ሁሉ ያወከ ወገብ የፈታ ነገር እንደሆነ እንመለከታለን። እንግዲህ በዓለማችን ሰለጠነች በሚባልበት በጣም መጠቀች በሳይንስ በሚባልበት ሁኔታ በቴክኖሎጂው በሁሉ ነገር በሕክምናው ጫፍ ደርሳለች በሚባልበት ሁኔታ ምንም አይነት መድኃኒት በማይገኝበት ሁላ ብዙ ሰዎች እየሞቱ ይገኛሉ እና ከቦናል። አሁንም ይሄ የዚህ የበሽታ ወይም የወረርሽኙ ፍርሃት በጣም ብዙ ሰዎችን እንደከበበ ልክ ደቀ መዛሙርት በዚህ ስፍራ እንደሆኑት እንመለከታለን። እኛም እየሆንን እንዳለ እንመለከታለን። በጣም አንዳንድ ሰዎች ከፍተኛ የሞት ፍርሃት ኢቭን አማኞች፣ እነዚህ ሰዎች ደቀ መዛሙርት አማኞች ናቸው፣ የጌታ ደቀ መዝሙሮች ናቸው። ኢቭን ኢየሱስ ክርስቶስ ቅደሙ የሚል ቃል ሰጥቷቸዋል። መንገድ ላይ ትቀራላችኋል አላቸው። ማዕበል ያስቀራችኋል አላቸው። ጀስት ጎ ክሮስ ዘ ሲ ብሏቸዋል። ባህሩን ተሻገሩ፣ በዛ እንገናኝ የሚል ቃል ወጥቷል። ኢየሱስ ጌታ። ነገር ግን ምንድን ነው የሆኑት እነዚህ ሰዎች? በመንገድ ላይ እየሄዱ ከገጠማቸው ነገር የተነሳ ቃሉን ሁሉ እንደረሱ እናያለን። በጣም እንደታወቁ ነገሩ እንዳስጨነቃቸው። እውነትም አያስጨንቅም ማለት አይደለም፣
ማዕበል እንግዲህ ታንኳይቱ በጣም አፕ ኤንድ ዳውን እያደረገ ተገልብጦ ኦልሞስት ሞት ነው የሚጠብቃቸው። ሪያሊቲው በእርግጥ ያለ ሆኖም ግን አንድ ቃል ከኢየሱስ ወጥቷል። ሃሌሉያ! ምን የሚል? ቀድማችሁ ሂዱ ተሻገሩ የሚል ቃል ከኢየሱስ አንደበት ከኢየሱስ አፍ ወጥቷል። ክብር ለኢየሱስ ይሁን። ዛሬ እኛንም ያስጨነቀን በጣም ብዙ ሰዎችን እያስጨነቀ ያለ እያወከ ያለ ይሄ በሽታ በጌታ በኢየሱስ ክርስቶስ ስም እነግራችኋለሁ። እግዚአብሔር ይህንን ቃል ሰጥቶኛል። አትፍሩ ደግሞ አትታወኩ ብዬ የእግዚአብሔርን ቃል በእናንተ ላይ አውጃለሁ። ክብር ለጌታ ይሁን። እንግዲህ የተናገረን ጌታ ያሻግረናል። ቃል የገባልን ጌታ ማዶ ያደርሰናል። ተስፋን የሰጠ ቃልን የተናገረ ለአማኝ በነገራችን ላይ ከቃል የበለጠ ነገር ከእግዚአብሔር ዘንድ የሚገኝ ነገር የለም። ዘ ወርድ ኦፍ ጋድ የእግዚአብሔር ቃል ያሻግረናል። የእግዚአብሔር ቃል ያኖረናል። የእግዚአብሔር ቃል የሌለውን ወደ መኖር ያመጣል። ኢየሱስ ክርስቶስ ጌታ ነው እና ምንድነው የሆነው? ተሻገሩ የሚል ቃል አለ። ዛሬ እግዚአብሔር አልተናገራችሁም ወይ? ከዚህም በፊትስ እግዚአብሔር አልተናገራችሁም ወይ? እግዚአብሔር ብዙ ነገር ብሏቸዋል። እግዚአብሔር በተለይ አገልጋዮችን ብዙ የምትደርሱበትን ዴስቲኒ ነግሯቸዋል። ምእመኖችን እርግጠኛ ነኝ እግዚአብሔር እንዲና እንዲያ ብሎ ነግሯቸዋል። እግዚአብሔር ከተናገራችሁ በእርግጥ ሁኔታ መጣ፣ ችግር መጣ፣ ማዕበል መጣ፣ ቸነፈር መጣ፣ በሽታ መጣ፣ ከመፈጸም ከማለፍ ከመሻገር እናንተን ያስቀር። ኢየሱስ ጌታ የተናገራችሁ እግዚአብሔር ቃሉ ይፈጽማል። እርሱ ለቃሉ የታመነ ነው። እኛ እንኳን ባንታመን እርሱ ታምኖ ይኖራል ነው። ተስፋን የሰጠ የታመነ ነው። ተስፋን የሰጠው ኢየሱስ የታመነ ነው። ኢየሱስ ጌታ። ስለዚህ ኢየሱስ ምንድን ያላቸው? የበለጠ ፍርሃት ሲሆንባቸው፣ የበለጠ መታወቅ ሲሆንባቸው እነሱ በባህር ላይ እየተራመደ ሲመጣ እኔ ነኝ፣ አትታወቁ፣ አትረበሹ፣ ደግሞ አትፍሩ አላቸው። በጌታ በኢየሱስ የፍርሃት ቀንበር ይህን ቪዲዮ በምትመለከቱ የትኛውም አይነት ክርስቲያኖች፣ የትም ስፍራ ያላችሁ ክርስቲያኖች ላይ በኢየሱስም የፍርሃት ቀንበር ከእናንተ ላይ እየተሰበረ ነው። መጽሐፍ ቅዱስ የሚለው እኛ የፍቅር ራስን የመግዛት መንፈስ እንጂ የኃይል መንፈስ እንጂ የፍርሃት መንፈስ አልሰጠንም። ባይዘይ አንድ ነገር ሊገባን ይገባል። ፍርሃት ስፒሪት የፍርሃት መንፈስ ነው የሚለው ሐዋርያ ጳውሎስ ለጢሞቴዎስ ሲነግረው የፍርሃት መንፈስ አልተቀበልንም የሚለው። ሃሌሉያ! እኛ ውስጥ የፍርሃት መንፈስ የለም። ፍርሃት ስፒሪት ነው። ምን ማለት ነው? አንድን ነገር እየፈራ ነው ይወርሰኛል ባልን ቁጥር እሞታለሁ፣ ይሄ በሽታ ይይዘኛል፣ በቃ መጥፋቴ ነው፣ በቃ እንዲህ መሆኔ ነው ብለን ፍርሃት ከከበበን ወገኖቼ፣ ፍርሃቱ ባይ ኢትሰልፍ ስፒሪት ስለሆነ መንፈስ ስለሆነ መልካም መንፈስ ሳይሆን ኢቭል የሆነ መንፈስ ክፉ መንፈስ ስለሆነ ፍርሃት በራሱ ያንን ነገር ወደኛ አትራክት የማድረጉ ነገር እንደማይቀር ነው ነገራችሁ። ፍርሃት የፈራነውን ነገር ይዞ ይመጣል። የማምጣትም አቅም አለ። ለዚህ ነው መጽሐፍ ቅዱስ በጣም መጽሐፍ ቅዱስ አዋቂዎች እንደሚሉት ከ366 ጊዜ በላይ አትፍራ የሚል ቃል በዚህ መጽሐፍ ውስጥ ተጽፏል ይላል። ክብር ለኢየሱስ ይሁን። አንፈራም። በኢየሱስ ስም የፍርሃት መንፈስ ከእናንተ ላይ ይሰማል። ለምን ቢባል እግዚአብሔር የተናገረን ቃል አለ። ሃሌሉያ! ዛሬ ኢየሱስ ክርስቶስ በዚህ ስፍራ ላይ እንዳደረገው በባህሩ ላይ ባናወጣቸው ነገር ላይ እየተራመደ ለመጣ በኢየሱስ ክርስቶስ ስም ጸልያለሁ። ባስፈራን፣ ባስጨነቀን፣ በከበበን በዚህ በኮቪድ-19 በሽታ ላይ በኢየሱስ ስም እናገራለሁ። በዚህ በሽታ ላይ ፓስኦቨር እንዲሆንላችሁ ማለፍ እንዲሆንላችሁ በዚህ ጭንቀታችሁ ላይ በዚህ መታወካችሁ ላይ በዚህ መረበሻችሁ ላይ በኢየሱስ ስም ኢየሱስ እየተራመደ እንደሚመጣ በኢየሱስ ስም ላሳስባችሁ እወዳለሁ። ማካባሃቶሳ ፕራጃኒያ ማሳባ በጌታ በኢየሱስ ክርስቶስ ስም የፍርሃት ቀንበር ሰሬንድ እንዲያደርግ በኢየሱስ ስም ጸልያለሁ። በጣም ብዙ ሰው በብዙ አይነት መታወቅ ውስጥ እንዳለ ስለማይ በጣም ብዙ አማኞች እኔ እንኳን አካባቢ ላይ ሰራው እንደኔ ማቃቸው አገልጋዮች ዴቪድ ከሚገባው በላይ ፍርሃት ውስጥ አንዳንዶች
ከሳሎን ጓዳ እንኳን ሲገቡ ሳኒታይዘር እየተጠቀሙ የሚገቡ ሰዎች እንዳሉ ይሄ በጣም የሚያስገርም ነገር እንዴ! እኛ እኮ እግዚአብሔርን ለዘላለም እንኳን ኪዳን ያመንን ሰዎች ነን። ለዘላለም ሕይወት ያመንነው ሰዎች ነን። እንዴት በዚህ ዘመን በዚህ የእድሜ ዘመናችን ላይ እግዚአብሔር እኛን ሊይዘን አይችልም? ወገኖቼ አንድ ነገር በደንብ እርግጠኛ ሆኜ ልነግራችሁ እወዳለሁ። ጌታ ኢየሱስ እንደተናገረ በዮሐንስ ወንጌል ምዕራፍ 10 ላይ በእጆቼ መዳፍ ላይ ቀርጬአችኋለሁ፣ ማንም ከእጄ ሊወስድ ሊነጥቃችሁ አይችልም። ኢየሱስ ጌታ። ሞት እናንተን ያለ እግዚአብሔር ፍቃድ ሊነጥቃችሁ አይችልም። ለአማኞች በተለይ በኢየሱስ ክርስቶስ ስም እናገራለሁ፣ እኛ ያለነው የክርስቶስ ኢየሱስ እጅ ላይ። ኢየሱስ ጌታ። ስለዚህ የፍርሃት ቀንበር በኢየሱስ ስም ከእናንተ ላይ እንዲሰበር በኢየሱስ ስም አዛለሁ። ፍርሃት ስፒሪት ነው። ፍርሃት ኢዝ ስፒሪት። ፊር ኢዝ ስፒሪት። ፍርሃት መንፈስ ነው። which means እናንተን ከከበበ እናንተን በዛ ነገር ላይ ይዞ አእምሯችሁን ይዞ ነፍሳችሁን ይዞ መንፈሳችሁን ይዞ ወደ ወረስ ወደ መጥፎ ነገር ሊመራችሁ ይችላል። ስለዚህ ፍርሃት ስፒሪት ስለሆነ ልትገስጹት ይገባል። ልቀቀኝ በኢየሱስ ስም የፍርሃት መንፈስ ልትሉ ይገባል። ኢየሱስ ለዚህ ነው አትፍሩ እኔ ነኝ ያላቸው። ኢየሱስ ጌታ ነው። ዛሬም እግዚአብሔር በቃሉ እንደዚህ ይለናል፣ እኔ አለው እኔ ነኝ አትፍሩ ይላችኋል። ዛሬ የናዝሬቱ ኢየሱስ ያድናል። ጴጥሮስ መልሶ አንተ ከሆንክ አለው በውሃ ላይ እንድመጣ እዘዘኛል። ተመልከቱ፣ በውሃ ላይ የሚለው የትኛው ውሃ ነው? ሲያስጨንቃቸው ነበር፣ ሲገለባበጣቸው ነበር፣ ታንኳይቱ ሲገለበጥ እነሱ ውሃ ሲያስጮህ፣ ሲያውክ፣ ሲረብሽ፣ ሲያስፈራራ የነበረው ውሃ ላይ አንተ ከሆንክ እዘዘኛል። ኢየሱስ ጌታ። ሃሌሉያ። ዛሬ እነግራችኋለሁ አማኝ ካለ በነገራችን ላይ ፍርሃት የእምነት ራሱ ተቃራኒ ነው። ፍርሃት መጠራጠርን ይፈጥርባችኋል። በእግዚአብሔር ላይ ያላችሁ መታመን ይሸረሽራል። ስለዚህ ወደ ምንድን ነው የሚመራችሁ? ወደ አለማመን ወይም እምነታችሁን ወደ ማጣት ነው የምትመጡት። እምነታችሁ ስትጥሉ ደግሞ የሚከተለው ነገር ምንድን ነው ብትሉኝ፣ ውድቀት ነው የሚሆነው። እሱን ከዚህ ከጴጥሮስ ሕይወት ላይ ነው። በጣም የሚገርመው ጴጥሮስ እንደምታውቁት እዘዝ ጌታ ሆይ አንተ ከሆንክ በውሃ ላይ ልራመዳል። ሃሌሉያ። በጣም የሚገርመኝ ነገር እንደዚህ ነው ይላል የእግዚአብሔር ቃል። እርሱም ና አለ። ሃሌሉያ። ና አለ። በምን ላይ? ቅድም ሲያናውጥህ በነበረው፣ ቅድም ሲረብሽ በነበረው፣ ቅድም ሲያውክህ በነበረው፣ ቅድም ሲገለባብጥህ ኢኮኖሚውን፣ ማህበረሰቡን፣ ወረቀት ፖለቲክሱን ሁሉ ነገር ሲረብሽ የነበረውን ነገር ላይ ና። ኢየሱስ ጌታ። በጌታ በኢየሱስ ዛሬ ባስጨነቀን ፍርሃት ላይ መቆም ይሆንላችሁ። ባስጨነቃችሁ በከበባችሁ የሞት ፍርሃት ላይ በኢየሱስ ስም አጌነስ ዛት ፍርሃት ከዛ ፍርሃት በተቃራኒ በሱ ላይ ቆማችሁ መራመድ እንዲሆንላችሁ በኢየሱስ ስም ጸለይኩ። ኢየሱስ ጌታ ነው። ጴጥሮስን ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ። መጽሐፍ ቅዱስ ሄደ የሚል ቃል ሰጠናል። አዶኖ ዋት ፔስ እንደሄደ ማለት ሀው መኒ ፔስ እንደሄደ አላውቅም። አንድ ይሁን 5 እርምጃ ወይ 10 እርምጃ አላውቅም፣ ግን ሄደ። በምን ላይ? በውሃው ላይ፣ በሚያስጨንቀው ነገር ላይ ሄደ። በጌታ በኢየሱስ በሚያስጨንቀን ነገር ላይ መርገጥ፣ ማሸነፍ፣ ከሱ በላይ መቆም ይሆንልናል። ኢየሱስ ጌታ። በፍርሃት ላይ በኢየሱስ ክርስቶስ ስም መቆም ይሆንላችኋል። እመኑ። የእግዚአብሔር ቃል የታመነ ነው። ተሻገሩ ያላችሁ እግዚአብሔር ያሻግራችኋል። እለፉ ያላችሁ እግዚአብሔር ያሻግራችኋል፣ ያሳልፋችኋል። ሃሌሉያ። ጴጥሮስ በዛ ላይ ተራመደ ይላል። በጣም የሚገርመው ግን ነገር ግን የንፋሱን ኃይል አይቶ ፈራ። ሊሰጥምን በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያው ግን ከሄደ በኋላ ኢየሱስ ጋር ሳይደርስ፣ ኢየሱስ የቆመበት ውሃ ላይ ሳይደርስ ፊቱን ዞር አደረገ ይላል። ማለት ቀጥ ብሎ የሚሄድ ሰው፣ በውሃ ላይ እየሄደ የነበረ ሰው ዞር ብሎ ምን ማየት ጀመረ ይላል?
ማዕበሉን ስቲል ማዕበሉ አልቆመም። እንግዲህ ስቲል የንፋሱ አልቆመም። የንፋሱን ኃይል መመልከት ጀመረ። ጀስት አራውንድ ማየት ጀመረ። አይኖቹን ከጌታ ላይ አንስቶ የሚሆነው ነገር ላይ ገብቷቸዋል። አሁን የሚሰማው ነገር ላይ በቃ ሁሉ ሰው ሊጠፋ ነው፣ እንደዚህ ነው፣ ቫክሲኔሽኑ እንደዚህ ነው፣ በቃ መጥፋታችን ነው፣ በቃ የሚለው ነገር ላይ ያተኮረ ነው። በነገራችን ላይ ታሪክ ብቻ እየነገርኳቸው አይደለም። ይሄ ስለኛ አሁን እያወሯችሁ ያለ በዛ ነገር ላይ ኮንሰንትሬት ሲያደርግ በሁኔታው ላይ፣ በኮንዲሽኑ ላይ፣ በቴክኖሎጂ ላይ፣ በሳይንሱ ላይ፣ በሚሉት ላይ ትኩረቱን አይኑን ሲያደርግ ዞር ሲል መስጠም ጀመረ ይለናል። የሚገርመው እየሰጠመ አለ ነው የሆነ ደረጃ ላይ የሰውነቱ የሆነ ክፍል ላይ ሲደርስ እንደማይችል ሲያቅ ጌታ ሆይ እባክህ አድነኝ። ወገኖቼ አሁንም ሁኔታ ላይ አይናችን ከሆነ ለዚህ ነው ዳዊት እንዳለው አይኖቼን ወደ ተራሮች አነሳሁ፣ ረዳቴ ግን ወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አይኖቻችንን ወደ ሁኔታዎች ወደ አንዳንዶቻችን እንደምናለው አይኖቻችንን አሁን ቫክሲኔሽን ላይ አሁን አይኖቻችንን ባለጠጎች ላይ አይኖቻችንን መንግስት ላይ አይኖቻችንን ዶክተሮች ላይ አይኖቻችንን ሳይንስ ላይ ካደረግን ዞር ካልን ከጌታ አሁን ቴሌቪዥን ዘወርስ ሜካ በጣም መጥፎ ነገር ሊመጣ ይችላል። መስጠም አይቀርም። ምክንያቱም ሁኔታው ያስፈራል። ዞር ብላችሁ ስታዩ ማዕበሉ ንፋሱ ከባድ ነው። ንፋሱ እና ማዕበሉ ምን ይፈጥራል? ፍርሃት ይፈጥርባችኋል። which means በእምነት የጀመራችሁትን ጉዞ በውሃ ላይ የመሄድ ጉዞ ባሸነፋችሁት ነገር ላይ የጀመራችሁትን ጉዞ ብርክ ማድረግ ይጀምራል። ልባችሁን ማራድ ይጀምራል። በቃ መሸበር ትጀምራላችሁ። አበቃልኝ ማለት ትጀምራላችሁ። ሞት ከቡኛል ማለት ትጀምራላችሁ። ኢንዘን ሲንክ እያደረጋችሁ ማለት ትጀምራላችሁ። ስለዚህ አይኖቻችንን የጠራን ጌታ ላይ ኑ ያለን ጌታ ላይ ትሄዳላችሁ ያለ ጌታ ላይ ታገለግሉኛላችሁ ያለ ጌታ ላይ ታገባላችሁ ያለ ጌታ ላይ ትወርሳላችሁ ያለ ጌታ ላይ ትሰራላችሁ ያላችሁ ጌታ ላይ አይኖቻችሁን አደርጉ። ኢየሱስ ክርስቶስ ጌታ። ዛሬ በኢየሱስ ስም እንደዚህ ልበላችሁ፣ የፍርሃት መንፈስ ከእናንተ ላይ በኢየሱስ ስም ይሰበር። አይኖቻችሁን ሁኔታዎች ላይ ካደረጋችሁ ፍርሃት ይከባችኋል። ሱኔን ሌተር መስጠም ትጀምራላችሁ። አይኖቻችሁን ግን ጌታ ላይ ካደረጋችሁ እና ቃሉ ላይ ካተኮራችሁ አይኖቻችሁን ጌታ ላይ ካደረጋችሁና ልባችሁን ጌታ ላይ ቃሉ ላይ ካደረጋችሁ ግን በሚያሸንፈው ከሁኔታው በላይ ልክ እንደ ንስር በዝናብና በከፍተኛ መብረቅ ምናምን ላይ ከላይ እንደሚራመድ ከደመና በላይ እንደሚራመድ እንደዚሁ እናንተ ከችግራችሁ በላይ መራመድ በእምነት እንደ ጴጥሮስ ይሆንላችኋል። በውሃው ላይ እንደሄደ ይሆንላችኋል። ስለዚህ አይናችሁን ጌታ ላይ ልባችሁን የእግዚአብሔር ቃል ላይ እንድታደርጉ በኢየሱስ ስም አሳስባችኋለሁ። የፍርሃት ቀንበር በኢየሱስ ስም የሞት ፍርሃት ብዙዎችን የከበበ በኢየሱስ ስም እንዲሰበር ጸልያለሁ። ሁላችሁም ጸልዩ። የእግዚአብሔር ያላችሁ ቃል ላይ አተኩሩ። እግዚአብሔር ያለን ስፍራ ያደርገናል። እግዚአብሔር ከተናገረን ይሆናል። የትኛው ምድር ብትነዋወጥ አይደል ያሉት? እኛ አንፈራ። ከጌታ ነን፣ ወደ ጌታ ነው የምንሄደው። ብንኖር ለጌታ ነው። ክብር ለኢየሱስ ይሁን። የፍርሃት ቀንበር በኢየሱስ ስም እንዲሰበር ጸልያለሁ። ተባረኩልኝ። ሻሎም ቻው።